አቡነ ሄኖክ ስለ ዝቋላ ጥቃት እናቶችን ክብር የሚደፍሩ ህፃናትን የሚገሉ ዛሬን እናት ወል ቀደው የሚያዩ አዳጎች ከቤቱ እየተመረጠ ገበሬው እየተገደለ ያለው ኦሮሚያ ክልል ላይ ክርስቲያኑ ነው። ሀጫሉ ኦርቶዶክስ ስለሆነ ነው መሞከሪያ ይሆን። ሀጫሉ በሞተ ሰዓት ላይ ሁሉም ቦታ ላይ ክርስቲያኖችን የማረድ ስራ ተጀመረ። አባቶች በየሜዳ እየተጨፈጨፉብን ያሉት ደካማ የጎሳ የሚባለው ደግሞ ዘረኝነት ነው። ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክሽን ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሼቻለሁ። በዚህ ቪዲዮ የምንመለከተው እንግዲህ ብፁዕ አባታችን አቡነ ሄኖክ ስለ ዝቋላ አባቶች ግድያ ምን አሉ እሱን የምንመለከተው የሚሆነው። ከዛ በፊት ግን እስቲ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ስራ የሚገኘው ነገር ምንድነው የሚለውን ነገር በማስረጃ ላሳያችሁ። ከቤቱ እየተመረጠ ገበሬው እየተገደለ ያለው ኦሮሚያ ክልል ላይ ክርስቲያኑ ነው። አባቶች በየሜዳ እየተጨፈጨፉብን ያሉት ደካማ የጎሳ የሚባለው ደግሞ ዘረኝነት ነው። እዛ ውስጥ እኛ ስላለን ነው ድክመታችን። የኦሮሞ ተወላጅ ድክመቱ ዘር ነው። ዘር ይቆጥራል። ዘር ስንቆጥር ነው እንደዚህ ሆነ። አመንታ እንቱን አመንታ አባ አቡነ ጴጥሮስ ኑቲሞ ኢጆሌ አቡነ ጴጥሮስ ኑቲሞ ኢጆሌ ታደሰ ብሩቲ ኢጆሌ ገረሱ ዱኪት ጎታወን አመንታ ይሳሪቲፍ ከን ዱጉገማ ባል ጎታወን ኬኛ ከን አመንታ ኦርቶዶክሲ ተና ኦሮሚያ ከሰቲ ከን በበሊሰን ኢሳን ዱካ አደምኑ ያ ኡመተኮ ያ ኦቦሌ ወንኮ ወ ከነደገሰን ታቴ ካና ይሄን እንዳይጥ መሞከሪያ ይሆን ነው እኛው ነን። ሀጫሉ ኦርቶዶክስ ስለሆነ ነው መሞከሪያ ይሆን። አገርን ለማተራመስ አገርን ለማበላሸት የሌላ እምነት ሰው አልተነካ። የዚቹ ቤተክርስቲያን እምነት ተከታይ ሀጫሉ ነው ተመርጦ የተገደለ። በእምነቱ ተገደለ። ይሄ ወደ ብሔር እንዲሄድ ተደረገ። በብሔር ሰዎች ተነሳስተው እንዲጋጩ ተደረገ። ከዛ በኋላ የክርስትና እምነት ተከታይ የሆነና የአንድ ብሔር ቋንቋ ተናጋሪ የሆነ ከብሔሩ ከቋንቋው ቢያልፍ የዚች ቤተክርስቲያን እምነት ተከታይ ሆኖ ከተገኘ ጉራጌም ኦሮሞም እንዲታረድ ተወሰነበት። ይሄ ሁሉ ኔትወርክ ሲዘረጋ መንግስት የት ነበር ነው? መንግስታችን የት ላይ ነው እየሰራ ያለው? የደህንነት አካሉ ምን ላይ ነው የሚሰራው? በጣም አፍረናል። ይሄ ተቀነባብሮ ተሰንዶ ካልኩሌት ተደርጎ ወይ ተቀምሮ የተቀመጠ ነገር ነው። ሀጫሉ በሞተ ሰዓት ላይ ሁሉም ቦታ ላይ ክርስቲያኖችን የማረድ ስራ ተጀምሯል። የክርስቲያኖችን ንብረት የማውደም የማጥፋት ስራ ተጀምሯል። ይሄ በሲስተም ነው፣ ኔትወርክ ተዘርግቶ ነው። ድንገት የሆነ ግብታዊ ነገር አይደለም። እኔ ድርጊቱን አትመኑበት፣ እሺ አታምኑበት ምን በል። እንዲህ አይነት ስራ በአንድ ስራ ግለሰብ እንዲህ አይነት ቀመር ተቀምሮ ይሄን ያህል ህዝብ ሲጠፋ የኛ የጸጥታ አካል የኛ የደህንነት አካል የት ነበር? የዚህ ህዝብ ዋስትናው ምንድነው ነው? በዚህ አይነት አመራር ይሄን እንግዲህ ያለው ነገር ብፁዕ አባታችን አቡነ ኤርሚያስ በመጤና ይስጥልን አሁንም ቢሆን ብትናገሩ መልካም አትፈልጋለሁ። እንደሰማችሁት እንግዲህ ይሄ የሚሆንበት ምክንያት ምንድነው? ወይም ደግሞ ቤተክርስቲያን ማጥፋት የተፈለገበት ምክንያቱ ይሄን ያክል ርቀት የሚሄዱበት ምክንያት ምንድነው? መምራጭ ሰምተን እንመለስ። ቤተክርስቲያንን መንካት አገርን ማፍረስ እንደሆነ ገብቷቸዋል። በሌላ አነጋገር ማለት ነው ሚጠሏት ቤተክርስቲያን አገር እንደሆነች ያውቃሉ ማለት ነው። ሌላ ምንም አይደለም እንጂ ቤተክርስቲያን ውስጥ ምን ኃይል አለ? ምን መንግስት አለ? አብይን እዛ ቤተክርስቲያን ሊያገኘው ፈልጎ ነው ወይስ ኢታማጆር ሹሙን እዛ ቤተክርስቲያን ፈልግ ያገኘዋለሁ ብሎ ነው ወይስ ደግሞ መነኩሴ እኔን በድሮን ይመታኛል ብሎ ነው? ክርስቲያኖች እኔ ጋር አልመው ይተኩሳሉ ብሎ ነው? አይደለም። በአገር ላይ ያደረውን ሰይጣን ለማስወጣት አባ ግርማ በመቁጠሪያ አይመቷት ይችን ሀገር። አሁን አንዳንዶች ያስወጣሉ እንዴ የምትሉም ትኖራላችሁ። ብዙ እንግዳ ፖሊሶች ከክፍለ ሀገር መተው ዙሪያውን ከበውን ነበረ ቆመጥ ይዘው። ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን። አንገታችንን ደፍተን እየሾለክን ስንሄድ የፖሊሱ አዛዥ እና ዝም ብላችሁ መሄዳችሁ ነው አለን አሉ።
ገብቷቸዋል ዝም ብላችሁ መሄዳችሁ መመራችን ቃውት ያሰማል ምን ጤና ያስረን ለሰማችሁት እንግዲህ ይሄን ያክል ርቀት የሚካሄድበት ምክንያት ምንድነው እቺን ሀገር ለማድመር ነው እቺን ሀገር ለማጥፋት ነው እቺ ሀገር ለማጥፋት ደግሞ ቤተክርስቲያን መጥፋት አለባት በነገራችን ላይ ቤተክርስቲያን በጠፋችበት ዋንስ ሌ ታይም እቺ ሀገር ተጠፋለች ይሄን ሁላችንም ማመን አለብን ቤተክርስቲያን ከታጣች እቺ ሀገር የለችም ኢትዮጵያ አትጣፈጥም ኢትዮጵያ የምትባል ሀገር ስሟ ራሱ አይኖርም ቤተክርስቲያን ከጠፋች ይሄን ሁላችንም ማወቅ አለብን ኢሚዲየትሊ ቤተክርስቲያን ጠፋች ኢትዮጵያ ጠፋች ነው በቃ ለምን የኢትዮጵያ መሰሰዋ ስር መሰረቷ ቤተክርስቲያን ስለሆነች እስቲ ኢትዮጵያና ቤተክርስቲያን ለዩሉን እስቲ ለዩዋት እስቲ ኢትዮጵያና ቤተክርስቲያን ለዩዋት ምን ነው ያላት እስቲ ዘመን ወቅጠራ የላት የራሷ ባህል የላት የራሱ ፊት የላት ኦኬ የራሷ ባንዲራ ትርጉም ምንም የላት ኢትዮጵያ ያለ ቤተክርስቲያን መለየት አይቻልም ይሄ ይታወቃል ምን ይደረጋል ስለዚህ ቤተክርስቲያን ታታረግና ኢትዮጵያን ታጠቃለ ሀገርን ለማጥፋት ሀገርን ለመሸጥ ኢትዮጵያ መጀመሪያ ቤተክርስቲያን መጀመሪያ ማጥቃት አለበት ለምን መለየት ስለማትችል ኦኬ ቤተክርስቲያን ባጠፋ ጊዜ ሀገር ስለምትጠፋ የተፈለገው ዋና ፖይንት ሁለቱን ማጥቃት ስለሆነ ታጠፋለ ለዛ ደግሞ ያስፈልጋል ቤተክርስቲያኒቷን የሚከተሉ አብዛኛው ጎሳዎች እነማን ናቸው እነሱ መጥፋት አለባቸው በቃ እንደዚህ ነው የሚነት ቀዳ በጣም ሲናገር ሰማችሁ ኔትወርክ ነው የዘረጋ ኔትወርክ ነው እንደዚህ ነገር የሚሄደው ኦኬ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚከተሉ አብዛኛው ሰው ኦሮሞ ነው ስለዚህ ኦሮሞ ይቀነሳ እንደዛ ሆነ አማራ ነው ይቀነሳ አማራ ወላይታ ነው ሲዳማ ነው ጉራጌ ነው ትግሬ ነው ይቀነስ እንደዛ ነው የሚከረው ባይዘው ለዛ ደግሞ ትንሽ ተቀምጠን ቪዲዮን ፓውዝ አድርጉና አስቡ እስቲ ኦኬ ለሰባት ዓመታት ያክል ሆነ በቃ ከአራት ዓመትን በለና ከአራት ዓመት ጀምሮ እስከዚህ ባለው ጊዜ ውስጥ እየተጎዳ ያለው የትኛው ብሄር ነው ኦኬ እዛ ብሄር ያለ ሃይማኖት ምንድነው በብዛት ምን ውስጥ አይ እንደዚህ ነው ያለው ነገር የተዘጋ ኔትወርክ አለ ጽፎ የተቀመጠ ኔትወርክ አለ እሱን እየፈጸሙ ያሉት እነሱ ያዛውዚ ሰነድ በቃ በዚህ ጊዜ ይሄ ነገር ይሆናል ወይ 17 ይሄ ይጎደላል ይሄ ይጨመራል እንደዚህ ነው ያለው ነገር ያ ችግር ይሄን ቀድመን አለማወቅ ነው ቀድመን ብናቀ ራሱ ምንም ማድረግ አለመቻላችን ነው ለምን በአባቶች ድክመት በእኛ አባቶች ድክመት ይሄን ነገር ወደ ተግባር መለወጥ ይሄ ነገር እንዳይከናወን መንገድ መዘጋጋት አለመቻላችን ነው መንገድ ለመዝጋት የሚሰጡን ደግሞ ማሳደድ ማውገዝ ይሄ ነው የተሰራ ያለው አሁን ላይ ኦኬ በውስጥም ከውጪም አዘጋጅተን ነው ሰዎችን ይሄን ነገር ደግሞ ያሳኩታል የኛ ድክመት እኛ ቀድመን ነግተን ይሄን ነገር የማንጠብቅ ራስን የማንደራጅ ከሆነ ያጠፉናል አትጠራጠሩ ሲሪያ ጠፍታለች ብዙ ቤተክርስቲያን ጠፍተዋል ብዙ ቤተክርስቲያን ጠፍተዋል ግብጽ ተመልከቱ ቤተ መቅደስ መስጊድ ሆኗል ሌሎችም እንደዚሁ መስጊድ ደግሞ እቻ እንደዚህ ነገር ነው የሚፈጠረው ስለዚህ ቀድመን መዛየት አለብን ቀድመን መንቃት አለብን ለማለት ፈልጋለሁ እቺ ቤተክርስቲያን ግን ይሄ አይገባት ለምን ነው የሚገባት እስቲ አስታስቡት ለምን ነው የሚገባት አንለት ቢያተን እንመለስ ዓለምን የናቁ ከቤቱ የሚኖሩ ስለኛ ሰላምን ምህረት የለመኑ ሞቱ እየተባለ በልምድ ይታለፋል ማህተብ ያሰረ ዛሬም ይገደላል ዝምታ ያጸድቅ አርሙሞ ያስምርም የማህተብ እንጂ ፖለቲካ አይደለም ዝቋላ አቦ ያሉ አባቶች አሁንም ተገደሉ ድጋሜ ተገደሉ የረባ ቆሎ ማያገኙ አባቶች አሁንም ገደሏቸው ጌታ ሆይ የት ነህ ጌታ የት ነህ መድኃኔዓለም የት ነህ ስንት ጊዜ ምን አደረጉ አረ ጌታ ሆይ እሬት ነው ያለው አረ መድኃኔዓለም እሬት ነው ያለው የት ነህ የረባ ቁራሽ ሳያገኙ የጥይት ራት ይሁኑ አሁንም ከጫካ እየወጡ ይገደሉ ወይ ጌታ ሆይ ፍርድ የት ነው ያለው የት ጋር ነህ አንተ ተመልከተው አምላኪ አንተ ይው ጌታዬ አንተ ስለዚህ ክርስቲያኖች እንጠንቀቅ ራችንን እንጠብቅ ማንም ተስፋ የምናደርገው የለም በመንግስትም በኩል ብዙ ጊዜ ብየዋለሁ ቤተክርስቲያን በኩል ተስፋ የምናደርገው አንድ አለ እሱ ማረናታ እያልን ናልን ቶሎና እያልን ኦኬ ናልን እያልን ይመጣል በግርማው ይመጣል የወገቱን ላይ ዋይ ይባላል ተብሎ በዮሐንስ ላይ የተነገረ እሱ አምላክ ይመጣል ብለን ዛሬ እሱ ላይ የሚጫወቱ ዛሬ እሱ ላይ የሚቀልዱ ዛሬ እሱን ቤተክርስቲያን እሱ ራስ ይሆናትን እሷ ደግሞ አካል ነች ቤተክርስቲያን ለራቸው ጥቅም ለራቸው ብዝበዛ የሚያውሉ ሰዎች ነገ ዋይ ይያሉ እየወጉት ያሉት እየወጉት ስለሆነ ነገ ዋይ ይላሉ ብለን አምነን ተስፋ የምናደርገው
እሱ የናዝሬቱን ኢየሱስ ክርስቶስ ብቻ ነው። ከሱ ውጭ ምንም ተስፋ የለንም። ስለዚህ ወደሱ እንጮህ፣ ወደሱ እንመለስ፣ በንስሐ እንመለስ። ቢያንስ በንስሐ እንመለስ። አምላክ ይርዳን። እኛ በራችን አቅም ማድረግ የምንችለው ነገር የለም። አምላክ ይርዳን። ኦኬ አምላክ ይርዳን ብለን ደግሞ ዝም ብለን አንተኛም። እግዚአብሔር አለ ተብሎ አስፋልት ላይ አይተኛም። መኪና የሚያልፍበት መንገድ እግዚአብሔር አለ። ራስን መጠበቅ አለብህ። አንተ ጋር ነፃ ፈቃድ አለክ። ስለዚህ መዘጋጀት በጣም አስፈላጊ ስለሆነ ሁላችንም እንዘጋጅ። ለሚመጣው ነገር ለማለት ፈልጋለሁ። አጸፋ ለመመለስ እንዘጋጅ። ለሞት ለምንዘጋጀው ሞተናል። ብዙ ጊዜ እየታረደን ነው። ቀጣይ ዓመት እንሞታለን። አሁን እንሞታለን። ከሆነ ወር በኋላ ይሞታል። ሞት በቃን። በጣም እየጠፋን ነው። እየቀነስን ነው የምንገኘው። የተፈለገው ነገር እያሳካን ነው። ምንድነው ማህተብን አልበጥስም ምናምን እያለን እንትን ተሩ እንትን አለው ማህተብን አትበጥስ ታረድ ምናምን የሚል ነገር ነው አሁን እያጠፋን የሚገኘው እኛ። ይሄ ነገር ልክ አይደለም። መታየት አለበት። አሁን ማህተባችንን አንበጥስም፣ ማህተባችንን እንታረዳለን። ግን ከዛ በላይ መደረግ አለበት። ከዛ በላይ መሄድ አለበት። መንቀሳቀስ አለበት። ኦኬ እዚህ ድረስ ለምን እራችን ሲጀምር ማህተባችን በጥሶ ብሎ የኛን አንገት ለማረድ ሰው እስኪመጣ ለምን ራችን አስደፈረን? እኛ ሲጀምር ይሄን ያክል ለምን ተናቀ? የተናቀ ሰው እኮ ነው ነገር የሚደርስበት። ድሃ ላይ ጥቃት የሚደርሰው ስለተናቀ ምንም ማድረግ አይችልም ስለሚባል እኮ ነው። የሆነ ባለጸጋ ድሃ ላይ ጥቃት አደረሰ ምንም ማድረግ አይችልም፣ በቃ ዳው አምኗል። ለዛ ነው የሚያደርስበት። እኛም እንደዛ ነው ስላመንን ነው አሳምነውናል። ራሳችንን መከላከል አንችልም። ይታረዳሉ እንጂ ምንም ማድረግ አይችሉም። በህዝባችን መልእክት አሳልፈላቸዋል። እንታረዳለን እንጂ ምንም ማናደርግ በቃ መታር ነው ስራችን፣ መሞት ነው ስራችን፣ መገረፍ፣ መታሰር፣ መታፈን ነው ስራችን። ከዚህ ማለፍ አለብን። ይሄን ያክል ሰውን ይደፈን ማድረግ የለብንም። ይሄን ነገር ደግሞ የሚሰሩት አባቶች ቤተክርስቲያን የሚችሉ ተቋማት ይሄን ነገር እንታዘጋጁ ስንል በልጅነት አንደበት ለማስተላለፍ ፈልጋለሁ። አቡነ ሄኖክ ስለ ዝቋላ ጥቃት ለሁለተኛ ጊዜ አሳዛኝ ጥቃት የተሰነዘረበት የዝቋላ ገዳም ጥቃቱን በተመለከተ በሰጠው መግለጫ አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለቱ ይገደሉ ይኑሩ ገና አልታወቀም ሲል አመልክቷል። ከዓመት በፊት ሰኞ የካቲት 11 ቀን 2016 ዓ.ም ታጣቂዎቹ 3 አባቶችን አግተው ወደ በረሃ ከወሰዱ በኋላ የታገቱትን ለማስለቀቅ ገዳሙ ጥረት በሚያደርግበት ወቅት የካቲት 13 ቀን 2016 ዓ.ም ተጨማሪ አባቶችን በመያዝ ግድያ መፈጸሙን ቤተክርስቲያኗ ማስታወቋ አይዘነጋም። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የኦነግ ሸኔ ሰራዊት ያላቸው ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱ መሆኑን ገልጿል። አርብ ምሽት ተከፈተ በተባለው ጥቃት አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟቾቹ ቀብር ትላንት ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የኦነግ ሸኔ ሰራዊት ናቸው። አስክሬን ስናመጣ በአካባቢው ነበሩ ሲሉ ገዳሙ አስታውቋል። ጥቃቱ በተፈጸመበት በገዳሙ ውስጥ በሚገኙ ዋሻ የሚኖሩ ሁለት መነኮሳት ይሙት ይኑሩ እንደማይታወቅ አስረድቶ በሕይወት ካሉም እሰየው ከሌሉም አስክሬናቸውን እናመጣለን ብሏል። በገዳሙ የተለያዩ ዋሻዎች 5 አባቶች ከጥቃቱ ማምለጣቸውን የገለጸው ገዳሙ የታጣቂዎች እቅዳቸው ገዳሙን እናጠፋለን የሚል ነው ብሎ ሰሞኑንም ጥቃት ለመሰንዘር ያደረጉት ሙከራ ባለመሳካቱ ያሁኑን ጥቃት እንዳደረሱ አስረድቷል። ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩን አላችሁ ብለው አስገድደው ያዟቸው። በዚህ ሂደት ላይ ያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎች ወደ መጡበት ተመልሰው ነበር። በዚያ ቁጭት ነው ድርጊት የፈጸሙት ሲል ገዳሙ አመልክቷል። እናም እቅዳቸው በዚህ የሚገታ አይደለም፣ ሁኔታው ስላልተመቻቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅዳቸው ቋሚ ነው ብሏል። ሰሞኑን የተገደሉት አባት በደብረ ሊባኖስና በሌሎች የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ የበቁ አባት እንደነበሩ በ2016 ዓ.ም 4 አባቶች በታጣቂዎች እንደተገደሉ አስታውሶ የአሁኑ ሟች ጋር በአጠቃላይ 5 አባቶች ሰማዕትነት ተቀብለዋል ብሏል። ይህን ጥቃት ተከትሎ የሐዘን መልእክት ያስተላለፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰው ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያላትን የተሳሳተ አመለካከት የሚያሳይ ነው ብለዋል። በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው። የሰማዕታቱ በረከት አይለየን ሲሉ አቡነ ሄኖክ አመልክተዋል። ብፁዕ አባታችን ባሉበት ጊዜ ይጠብቀው፣ ሰላም ያርግልን፣ እድሜና ጤና ይስጥልን፣ በረከታው ትረርብን። እንደዚህ አይነት አባት ነው የሚያስፈልግን። ቢያንስ እቺን መግለጫ ብታወጡ ከጀርባችን አላችሁ ብለን እናምናለን። ችግሩ መደበቃችሁ ነው። ችግሩ መደበቃችሁ ነው እያሰረን የሚገኘው። አትደበቁ፣ ውጡ፣ ተናገሩ። ምንም አይደርስባችሁ። ምንም ኦኬ። ከደረሰብን በላይ ይደርስብን ባይዘው ያሁን ላይ ከደረሰብን በላይ ደርስብን አይችልም። ለምን? ሁሉም ደርሶብናል፣ ሁሉን አይተናል። ስለዚህ ከዚህ በላይ መጠነ ከመጣም ራሱ ነው የሚደገመው። ኦኬ ወይ ያንሳል አይበዛም። ከዚህ በላይ ምንም ከዚህ ከፋ ይመጣ ብዬ መጠበቅ የለም። ለምን? ሁሉ ስለደረሰብን ራሱ የተረጋገመ ከሄደ ነው እንጂ ምን ይመጣ ከዚህ የበለጠ ማጥፋት ካልሆነ መስጠቀር እናጥፋቸው ሆ ብሎ ወጥተው ማረድ ካልሆነ መስቀር ምንም ሊያርሱብን አይችሉም። ሁሉ ስለደረሰብን ማለት ነው። ስለዚህ ምንም ምንፈራው ነገር የለምና
እባካችሁን አባቶች ከጀርባችን ቆሙ ደግፉን ለማለት እንፈልጋለን። እንደዚህ ስታወሩ በጣም ደስ ይላል። እናንተ ኦኬ ግርማ ሞገስ አላችሁ፣ ንግግራችሁ፣ ትምህርታችሁ፣ ግርማ ሞገሳችሁ ደስ ይላል፣ ድምጻችሁ ደስ ይላልኛ። ስለዚህ አውሩ። አሁን ሁለት ቪዲዮ ሰምተን እንመለስ። አባቶች ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራም ስቃይ አለ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ሀገር እግዚአብሔር ተብላ ሲነገርላት የኖረች 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። እና አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዛሬ ብዙ ክርስቲያኖች አርሴማን አነጋግሬ ልምጣ፣ አርሴማ በህልም እንደዚህ አለች፣ አርሴማ በህልሜ እንደዚህ ነገረች። ክርስትና ተኝተን በህልማችን የምናየው በህልም የምናስበው ምናብ አይደለም። ውበቷን እግዚአብሔር እንዲመሰገንበት ያደረገሽ፣ ደምግባቷን ሃይማኖት እንዲገለጽበት ያደረገሽ፣ ሀብትና ባለጠግነት የናቀሽ ቅድስት ሰማዕት ናት። በረከቷ በሁላችን ላይ ይደርብህ። ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። የሰማዕቷ የቅድስት አርሴማ ምልጃ በረከቷ በሁላችን ላይ ይደርብን። ክፉ ሰው እግዚአብሔር የጠላው እግዚአብሔር የማይወደው የሕፃናት ጠላት አጋር ዛሬ ኢትዮጵያ ናት። እናቶችን ክብር የሚደፍሩ ሕፃናትን የሚገሉ ዛሬ ለእናት ወድ ቀደው የሚያዩ አጋጎች አሉብን። እነዚህን ሰፋ አድርጌ ማስተማር ይገባኛል ብዬ አምናለሁ። ሰሚ ካገኘሁ የሚሰማኝ ካገኘሁ ይህ ባለመሆኑ ይህ ባለመጠበቁ የኮርስም አማራ የሚባል ተሰጠ። ውጊያው ግን ከተዋህዶ ሃይማኖት ልብ በሉ። አማራ የኮርስም ነው። የሚያጠቋት ያለ ይችን ንጽሕት ሃይማኖት ነው። ግን የእግዚአብሔር ጥበብ ይገርመኛል። ከዚያ እያጠፏት ከዚያ ራሷን እያሉ እያነደዷት ከዚህ ደግሞ መጥታ ዋይት ሃውስ ላይ ደግሞ መስቀሏን አቁማለች። ማህሌቷን ዝማሬ መላእክትን ከዚህ ታንቆረቁራለች። መስዋዕተ ወንጌልን ታቀርባለች። ይህ ለነሱ እንዳይጠፉ መከላከያ ሆናቸዋለች ቤተ ክርስቲያን። እስካሁን አይቆዩም ነበር። እግዚአብሔር ሰውን ፍጥረቱን ለማዳን ግን ዛሬ ብቻ በዚህ የተጸለየ ጸሎት ለአሜሪካ ድህነት ነው። እኛ ደግሞ እንድንጠፋ ግፊቱ አሰራሩን እየሰማችሁት ነው። ታርጌቱ ዛሬ አንደኛ ገዳማውያንን መበተን፣ መነኮሳት በገዳም እንዳይኖሩ፣ ከተማ እንዲገቡ፣ እንዲዋረዱ፣ ክብራቸው እንዲያጡ ማድረግ። አባቶች ጤና ይስጥልን። አባቶች ተናግረዋት እንፈልጋለን። ያው የሚታወቅ ነው ብፁዕ አባታችን አቡነ ሉቃስ ያሉበትም ሁኔታ የማይታወቅም የት እንዳሉ የማይታወቅም እና ተከሰው ነበር ተፈርዶባቸው ነበር እንደሚታወቀው። አሁን ላይ ያሉበት ሁኔታ ባይታወቅም እንግዲህ አዲስ ነገር ካለ ይላቸው የሚቀርብ የሚሆነው ነገር ግን ይሄን በመናገራቸው ነው። አሁን የተናገሩት ነገር መናገራቸውና ይሄና መሰል ነገሮችን ተግሳጽ ማስተላለፋቸው። በነገራችን ላይ አባቶች ከመጽሐፉ ዘንድ ብሎ ያሳሉት መልእክት የለም። ገዳይ ነው ካሉ አለ እነ ዮሐንስን ተመልክቷቸው መጥምቀ መለኮት ማንንም አይሰማም። ገዳይ ኮን ገዳይ ነው ብሎ ነው የሚናገረው። አልታሰረም። ኦፍ ኮርስ ግን በዘመኑ ተገሏል፣ እሱም ታርዷል። ኦኬ ይሄ በረከት ነው፣ የሱን በረከት መቀበል ነው። ስለዚህ አሁን ቢሆን አባቶች እንዳንዘናጋ ማለት ፈልጋለሁ። እንቀጥል። እንደምን አላችሁ ኦርቶዶክሳውያን ክርስቲያኖች፣ ሰላማችሁ በዚህ ይበል። እኔ የምላችሁ ተስፋ ቁርጥ ታደርጋላችሁ አይደል? ድክም ይላችኋል አይደል? እየሆነብን ባለው ነገር በሚሆንብን ነገር ለወደፊቱም ስለሚሆንብን ምክንያቱም ዋስትና ስለሌለን አባቶቻችን ሞተው ስታዩአቸው በአደባባይ ደማቸው ፈሶ አጥንታቸው ተከስክሶ ጭንቅላታቸው በድንጋይ ተፈጭቶ
አይናቸው ወጥቶ ስታዩ ድክ ይላችኋል፣ ተስፋ ትቆርጣላችሁ። መቼም እኔ የሚሰማኝ ስሜት ነው የሚሰማችሁ። ሞታችሁን ትመኛላችሁ አይደል? የዚህ ሁሉ መከራ መንስኤው ማን እንደሆነ ታውቃላችሁ? እኔ እናንተ ነን፣ እኔ እናንቺ ነን። ወንድም አለ እኔ እናንተ ክርስቶስን ለብሰነዋል። ማን መስለው ከሆነ አባት ስለሆነ ይቀጣናል። በእኔና በአንተ ክፋት የሚወዳቸውን ወዳጆቹን ይዞ ይሄዳል። ለምሳሌ እነዚህ አባቶች ሄዱ አይደል? በብርሃን ውስጥ ይመላለሳሉ። እኔ እናንተ ይሄው ሞት እየተመኘን ቁጫል። ሞትን አታገኟትም የተባለው ተፈጸመብን ማለት ነው። እኔ እናንተ የዓለም ጨዎች ሆነን ጭራቆች ሆነን በዚህ ዘመን አንተ ኦርቶዶክሳዊ ሁነሽ ማንም ቤቱ ተዘግቶበት የሚውል ሰው መጫወቻ አደረገ። ያንተ አእምሮ ክርስቶስን የማያስብ ከሆነ እስክታስበው እስኪገባ ድረስ ይቀጣል። ውል ወስደናል። አባት ነው ይቀጣል። ለምሳሌ በብሉይ ኪዳን ጊዜ አሕዛባውያን ነበሩ አይደል? እግዚአብሔርን የማያውቁት ለምንድነው ቅጣት የማይወርድባቸው ነበሩ? አይቀጣቸውም ነበር። እስራኤላውያንን ይቀጣቸው ነበር። በተራራው ላይ ቃል ኪዳን የገቡት ወደ ከነዓን እስኪገቡ ድረስ ሙሴን ጨምሮ በጣም ብዙዎቹ ሞቱ፣ በእባብ ተነደፉ። ለምን? ቃል ኪዳን ወስደናል። አንተን እናመልካለን እንገዛለን ብለናል። አሁንስ ቤተክርስቲያንን ሰርቶልን ሄደ። ክርስቶሳዊ ሆን ካልሆንስ ምናጭበረብር ከሆነስ ምናስመስል ከሆነስ ይቀጣናል። አባት ነው እስኪ ገባን ድረስ ሞት እስክንመኝ ድረስ። ደግሞ ሞትን ማይሰጠን ሞትም እኮ በእጁ ያለ እሱ ጋር እኮ ነው ያለው። ሞትም እኮ ሲታዘዝ ነው የሚመጣው። አየው እንድባል አንተ ከፍ ብለህ ስትበር ነው የሚያምርብህ። ማንም ቤቱ ተዘግቶበት የሚውል ሰው መጫወቻ ያደርግህ። ካንተ ሐሳብ ይፈልቃል እንጂ የማንም ሌላ ሰው ሐሳብ ወደ አእምሮ ውስጥ አይመጣም። ምክንያቱም አንተ በመንፈስ ቅዱስ የተሞላ ነህ። ኦርቶዶክሳዊ ወንድሜ አንተ የቅዱሳኑ ልጅ ነህ። እንዳል ነገር ሁሉ ፖዚቲቭ ነው፣ ከሰማያዊ ነው የሚቀደው። ዓለምን አትመስልም። ዓለምን የምትመስላት ዓለም እንድትሆን ማጣፈጫ ጨው ሆነ ነው አንተ ባትኖር ቻለም እንደ ሰዶም ትጠፋ ነበር። አሁን በዚህ ሰዓት እያየነው ነው። አውሮፓ ሰዶምና ገሞራን ያወረደ ኃጢአት እየሰራ በአደባባይ አሁን የቀረነው እኔ እናንተ ነን። በዛች ሀገር ላይ የተጀመረው ፕሮጀክት እኔ እናንተን ዝም ማሰኘት ነው። አንተ እኔን ከልብ ማትወደኝ ከሆነ በተራ የጎጥ ፖለቲካ ፈልገህ የምትገለኝ ከሆነ ምንድነው የሆነው? እኔ እኮ ግራ የሚገባኝ ማለት ነው። አንድ ቤቱ ተዘግቶበት የሚውል ሰውዬ እንዴት በጎጥ እስክትጋደል ድረስ ይሰብካል? እንዴት የገዛ ወንድምን እስክትገል ድረስ ክርስቶስን የለበሰውን ወንድምህን በተለይ ደግሞ አንተ ነቅተህ ተምረህ ሱፍ ለብሰህ ተመረቀህ እንዴት ወንድምህን እስክትገል ድረስ ይሰብካል? ታምር እኮ ነው። ምንድነው የሆነው? እኔ እኮ አንዳንዴ ማለት ነው እንደዚህ አይነት ነገር አእምሮ የማያስብልኝ ቢሆንስ እንደው ምን አለ ዝም ብዬ እንደው ዲዜብል ሁኜ ጸጥ ያልኩ ማላውቅ ቢሆን እንደው ደስ ባለኝ ነበር። እንዴት ሰው ፕሮጀክት ይጠፋዋል? እንዴት ጦርነት በሰሜኑ በኩል ሆኖ ኦርቶዶክሳዊ ክርስቲያኑ ብቻ እንዲሞት ፕሮጀክት ተደርጎ ሲሰራ እንዴት ሰው አይገባው? እንዴት በአንድ ላይ ቆሞ እንዴት ነው ይህ ነገር እንዴት ብሎ አያስብም? እኔ በጣም ነው ማዘን። እኔ በጣም ባልፈጠር ባላውቅ ኑሮስ ጆሮዬ ባይሰማ አይኔ ባይ ምናምን ብቀርስ እኔ አንዳንዴ ማለት ነው እንደዚህ ብል ደስ ይለኝ ነበር። እስኪ አስተውሉ። እስኪ ማንም ሰው እየመጣ ያንተ አእምሮ ውስጥ የሆነ ነገር እየጻፈ እያጠፋ እንደገና መጥቶ እየጻፈ እያጠፋ እንዴት አንድ ክርስቲያን የሆነ ኃጢአት መድረክ ላይ ቁጭ ብሎ ልብስሽን አውልቂ ሻወር ግቢ እስኪ ወደ ጎን እንደዚህ ወደፊት ሁኝ እያለ ቁጭ ብሎ እንዴት የልጅ ኃጢአት ይሰራል? እኔ እናንተ እኔ ኃጢአት በደለኛ ነኝ፣ በጣም መከረኛ ኃጢአተኛ ነኝ፣ በሰው ፊት መቆም አልችልም። ግን እንዴት ለልጅ የሚተርፍ ኃጢአት በአደባባይ ይሰራል? ቁጭ ብዬ መከራ እኮ ነው። እኔ ወገኖች እባካችሁ አስተውሉ። ይቅርታ አድርጉልኝ ማርያም። ሰላም ወደ ኦርቶዶክስ እንዴት ናችሁልኝ? እኔ ደህና ነኝ። ሉል እግዚአብሔር የተመሰገነ ይሁን። ይህ ቪዲዮ ለእያንዳንዱ ኦርቶዶክሳዊ አማኝ ሸር ይደረግለታል። ለየአንዳንዱ ከዓመት ከቀንም ቀን ብዙ አይነት መቅሰፍቶችን ምድርና የምድር ፍጥረት ሁሉ እየተቀበለ ነው። ይህ ሁሉ መቅሰፍት የተላከው እንግዲህ በእኛ በኃጢአተኞች ምክንያት ነው። ለኃጢአን የተወረወረው ለጻድቃን ይተርፋል በሚለው እንግዲህ ሰሞኑኛው የሆነውን በባለፈው ዓመትም እየተከናወነ ያለው የገዳማውያን አባቶች ግድያ የሆነው በእኛ በኃጢአተኞች ምክንያት ነው። እንግዲህ በእኛ ምክንያት ቅዱሳን አባቶች፣ ቅዱሳን እናቶች፣ መነኮሳቶች እየተገደሉ ነው።
ይሄን ሁሉ ያየን ይሄ ሁሉ የተደረገን እየሰማን እኛ ካሁን እስከ ከኃጢአት አልወጣንም ከኃጢአት ከተማ አልወጣንም ከዝሙት ከተማ አልወጣንም ለመውጣት እየሞከርን አይደለም እየጸለይን አይደለም ወደ መንፈሳዊ ቤት እየተመለስን አይደለም ስለዚህ በእኛ ምክንያት ብዙ መነኮሳት ብዙ እናቶች ብዙ አባቶች እየተገደሉ ነው እያንዳንዱ ኦርቶዶክሳዊ ከዚህ መውጣት አለበት ከዚህ መቅሰፍት መራቅ አለበት መጸለይ አለበት በገዳም አባቶችና እናቶች በእነሱ ጸሎት ነው እንጂ እየኖርን ያለው ያለ እነሱ ማኛ መጥፊያችንን ተናውቃለን ኃጢአታችንን እናውቃለን ስለዚህ እኛ ክርስቲያን ወገኖች ኦርቶዶክሳውያን የሆነው ከዚህ ኃጢአታችን እንውጣ ለጻድቃን አንትረፋቸው ለኃጢያን የተወረወረው ለጻድቃን አይትረፍ አባካችሁ እያንዳንዱ ኦርቶዶክሳዊ ይህን ነገር ከአንደበቱ እየወጣ ከልቡ ያሳደረ እያንዳንዱ ኦርቶዶክሳዊ በዚህ ቪዲዮ ላይ ተጨማሪ ቪዲዮ እየሰራን እያንዳንዱ ኦርቶዶክሳዊ ከዓለማዊ ወደ መንፈሳዊ መመለስ ይኖርብናል ወንድሞች እግዚአብሔር ይስጥልን በትክክል በጣም ብዙ ይሰራብን ይገኛል እኛም ደግሞ ባቲያዶ ተዘፍቀናል ንስሐ እንግባ ወደ አምላክ እንመለስ ዛሬ የሚያስፈልገን እንደ ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ የሚገስጻባት ያስፈልገናል ንስሐ ግባ ሂድ የሚል በቃ ንስሐ ግባ ብሎ የሚያዝግ ንስሐ በስገባ ምናምን የሚል ሳይሆን ንስሐ ግባ ብሎ የሚያዝግ ኦኬ ትሞት አለ ብሎ የሚያስተምር አባት ያስፈልግ ቤትን አዘጋጅ ብሎ የሚገስጻባት ያስፈልግ የለንም ኦኬ የለንም እንደዚህ አባት ችግር ይባላል ወጣቱን ያበላሽ የሚገኘው ህዝበ ክርስቲያን ያበላሽ የሚገኘው እንደዚህ የሚል አባት የለም ለማለት ሞራል ያለው አባት ራሱ የለም ራሱ ኃጢአቱ ስለሚገኝ ራሱ ስራ ስለሚያቅ እንደዚህ ብሎ ለመናገር ደፍረት ያለው አባት ራሱ የለንም እኮ ይዘም በጣም የሚያሳፍረው ነገር የለንም ምንም ያስፈልገናል ግን ኦኬ የሚገስጽ አስፈላጊ ከሆነ ዱላ ወስዶ የሚገርፍ አባት ያስፈልገናል እንፈልጋለን እኛ በጎች እንፈልጋለን ኦኬ በጎች ዝም ብለው ወደ ጉርጓድ ሲገቡ ዝም አይልም እኮ እረኛ ይጠብቃል ኖላዊው ዝም አይልም እኮ ኖላዊ ኮናችሁ እናንተ ኖላዊ እረኛው ዝም አይላቸው ገርፈው ይመልሳቸዋል ገርፈው ዱላ ይዞ ይገርፋቸዋል እስኪ ሞቱ አስፈላጊ ሆነ ይገርፋቸዋል ለለሱ ተቃሚ ስለሆነ እስኪ ጎዱም ይገርፍ እስኪ ሰበሩም ይገርፋቸዋል ገለውስ ከሚገቡ ኦኬ እናንተም እንደዛ ማድረግ አለባችሁ እኛ በጎች ነን እናንተ እረኞች ናችሁ እንዴት ነው አንድ እረኛ በጉን በሚጠብቀው መንገድ እኛ መጠበቅ ያቃታችሁ እንዴት ነው ተውሽ እረኛው እኮ ይጠብቃል እርስ በርሳችሁ አጥፋቁ በጣም የሚያሳፍን ነገር እኮ ነው መሰረት ኦኬ አንድ እረኛ በጉርጓድ ውስጥ ገባበት ጉርጓድ ውስጥ እኮ እንደምንም ብሎ ሳይወጣ አይመለስም ገመድ አስሮ ገብቶም ቢሆን ምንም እዛ አሳድሮ አይሄዳትም ያወጣታል እንጂ እናንተ ግን ሁላችንም እንድንገባ ይጠበቃችሁ ምን እንዳሰባችሁ እናከም እስክንገባ ይጠበቃችሁ ያላችሁ አባቶች ተው አውጡን ከጉርጓዱ ጉርጓዱ ያለንም አውጡን ወደ ጉርጓዱ ለመግባት እየሄድን ያለንም መልሱን ገርፋችሁ መልሱን ሰብራችሁ መልሱን ኦኬ ትውልዷን እንመለስ ማንማርም አላለም ችግሩ የሚያስበረን ይመልስ ነው የታጣው ላይ ለቤተክርስቲያን የሚያስብ ለክርስቶስ አካል የሚያስብ አባት ነው የታጣው እውነት ያዋህደ ክነት ጠብቆ በእነሱ መንገድ የሚጓዝ አባት ነው የታጣው እቺ ቤተክርስቲያን ሄዳ መጥፋቷ የማይቀር ነው ይሄን ሁላችን ማመን አለብን አስበራው ተቀምጣችሁ አስቡ ምንድነው ያለው ነገር ኦኬ አሁን ያለው ክነት የማን ነው በመሰረቱ እንደዚህ እናስብ እስቲ እንደዚህ ይመጣ ብዙ ሐሳብ ይመጣብናል ብዙ ሐሳብ እናመላለሳለን በእውቀታችንን ገንባ እስቲ ዝም ብለን ወደ ተነደደበት ወላ እንሂድ ወደ መልካም ወጣት ወልካ ተከተላለ የሆነ ነፃ ተወጣለህ ነፃ ወጣለህ ትሄዳለህ እንትን ካለክን ታረጋለህ እና ጭፍን ጥላቻና ጭፍን ደጋፊነት በጣም ከባድ ናቸው አይዘው ከጭፍን ጥላቻ ጭፍን ደጋፊነት በጣም መጥፎ ነው ስለዚህ የሆነ አካል አንደግፍ ለቤተክርስቲያን እንቁም ለቤተክርስቲያን ዘብን ቁም ኦኬ የሆነ አባት ተነካ ብለን እንጮሃለን ቤተክርስቲያን ስትነካ እንጮህ የሆነ ወንድም ተነካ ብለን እንጮሃለን ቤተክርስቲያን ስትነካ እንጮህ እኛ መቆም ያለብን ለክርስቶስ አካል ብቻ ነው ከእውነት ጋር መጋፈጥ አለብን ኦኬ ያየነው መናገር አለብን የሰማነው መስከር አለብን ምንም የለው ነገር ስለዚህ እንደዚህ እናርክ ለዋት ፈልጋለሁ እግዚአብሔር ይጠብቀን ሰላም ያርገን እግዚአብሔር አዲስ ነገር ካለ ይላችሁ የሚቀርብ ነው የሚሆነው በቀጣይ በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ እግዚአብሔር ሰላም ከእናንተ ጋር ይሁን ቸር ቆዩልኝ